አባታችን የሚለው ጸሎት ላይ ለምን እናታችን ድንግል ማርያም የሚለው ገባ? ተጨመረ የሚለው እኔ አላምንበትም። ለምን ገባ በሚለው እናውቅ። ምክንያት ተጨመረ ካልን ከጸሎቱ አንሶ የተጨመረ ነገር አይደለም። የሚጨመር ነገር ተጨመረ ከተባለ ወይ አንሷል ማለት ነው አይደለ ጆሲ? ተጨምሮ አይደለም። የራሱ ፐርፐስ ግን አለ የገባበት። ጸሎቱን አይተው ከሆነ ልክ የእመቤታችን ጸሎት የሚጀምረው ምኑ ሲያልቅ ነው? አሜን ለዘላለሙ አሜን ብለን የምንጨርሰው። አዎ ልክ አባታችን ያልቆ አሜን እንጂ ቀጣይ አይደለም ማለት ነው። አየው ምክንያቱም ብለን ጨርሰናል። ለዘላለሙ አሜን ብለን ጨርሰናል፣ ዘግተናል። ስታዩ ጸሎቱን ሰላምታ የለውም። ሰላምታ የለውም። ምን ሴንስ ጠቅላላ የሚናገረው ኃጢአታችን ይቅር እንዲለን አምልኮ ነው በውስጡ ያለው አይደል? በውስጡ አምልኮ ነው ያለው። አባታችን የሚለው ጸሎት ስታዩ አባታችን የምትኖር ስምህ ይቀደስ። አየው መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አየው እዚህ ውስጥ ያለው ምንድነው? ሰማያዊት ኢየሩሳሌም በኋላ የምትመጣው አዲሷ መንግስት እንድትመጣ ይቅር እንዲለን እርሱ ይቅር እንደሚለን እኛም ሰው የበደሉ ወንድሞች ይቅር እንድንል የበደልናቸውንም ይቅር እንድንል የበደሉን ይቅር እንድንል ኃጢአታችን ይቅር እንዲለን ጨረስንና አሜን ብለን ዘጋን ጨረስን። ከዛ ግን የእመቤታችን ግን ለምንድን ነው የገባበት ሲባል አንደኛ የመጀመሪያው ትንቢትን የያዘ ስለሆነ አየው ጌታ ተወለደ አዳነን ከማለታችን በፊት ትንቢት ነበር አይደል? ስለዚህ ትንቢቱን ለማስታወስ ትንቢቱን ለመመስከር እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። አየው የአሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ። እነዚህ ሁሉ የምታገኘው የሉቃስ ወንጌል ምዕራፍ 1 ከቁጥር ስንት ጀምሮ መሰለ? 28 ጀምሮ ከቁጥር 28 ጀምሮ እንዲላል ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው ይላል። ተላከ ገብርኤል መልአኩ ወደ እርሷ ገብቶ ምን አላት? ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። አየው ይሄንን ቃል መልሰን እኛ ደግሞ የአዲስ ኪዳን ክርስቲያኖች ይሄን እናነባዋለን፣ እንጸልያለን። ምን እያለ? አንደኛ ትውልድ ሁሉ ብፅዕት ይሉኛል ስላለች ትውልድ ሁሉ ብፅዕት የሚልበት ይኸው ተዘጋጀ ማለት ነው። ትውልድ ሁሉ እሷን የሚያመሰግንበት። ሁለተኛ ደግሞ ሰላምታ የሚያቀርብበት። ምክንያቱም ሔዋን ለሞታችን ምክንያት ሆናለች አይደለ? ሔዋን የሰይጣንን ቃል ሰምታ ለሞታችን ምን ሆነች? አሁን ለምን ሞትን ብልህ መልስ ምንድን ነው? በአዳምና ሔዋን በጠፉት ጥፋት ትላለህ አይደል? እንዴት ዳንን ብልህስ ድንግል ማርያም ከድንግል ማርያም ተወልዶ ጌታ ትላለህ አይደል? ከድንግል ማርያም የመልአኩን ቃል ተቀብላ ምን አለች እመቤታችን? ይሁንልኝ ስትል የሁላችን መድኃኒት የሆነ ቤዛ የሆነ ኢየሱስ ክርስቶስ በማኅፀኗ ተጸነሰ። ስለዚህ ምክንያት ናት ማለት ነው። አየህ ምክንያት ናት። ምክንያት ሆነች ድንግል ማርያም። አዳኙ ክርስቶስ ምክንያት ደግሞ ድንግል ማርያም ሆነች። ፈዋሹ ክርስቶስ መድኃኒት ክርስቶስ የመድኃኒት እናት ደግሞ ማን ሆነች? ድንግል ማርያም ሆነች ስንል ያንን ለመመስከር ይህን ገብርኤል ያቀረበውን ጸሎት ማለት በውስጡ ምን አለው? ምስጋና መመስከር አይደል ያለው? ኦኬ። ስለዚህ ያንን ገብርኤል ያቀረበላትን ምስጋና ገብርኤል ያቀረበላትን ከሰማይ የሆነውን ድንቅ መልእክት እኛም ደግመን እንላለን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ከየት ያለው? ሉቃስ ወንጌል ያለው። በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለምን? መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከነገሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ ነገረች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። አየው እግዚአብሔር ከአንቺ ጋራ ነውና ደስ ይበልሽ፣ ጸጋን የሞላብሽ ደስ ይበልሽ። መልአኩም እንዲህ አላት፣ ከዛ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትን ለዘላለሙ ያክሳል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ እንዴት ይሆናል አለች። ወንድ ስለማላውቅ ማለት ነው በሐሳቧ በስጋዋም በነፍሷም በስጋዋም ምን አታስብ ማለት ነው። ወንድ አታውቅም አይደል? በቃ በንጽህና በቅድስና ያለሻል። ስለዚህ ምን አለን? በሐሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከኢየሱስ መካከል አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ኢየሱስ ክርስቶስ ብሩክ ነው። ጸጋን የተመላሽ ደስ ይበልሽ፣ ከዛ ልዑል እግዚአብሔር ከአንቺ ጋር ነውና ያው ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። አባቶቻችን ይህን ጸሎት የሰሩት ይህን የምስጋና የሰላምታ ጸሎት የሰሩት ለምንድን ነው? አንደኛ እንዳልኩ ድንግል ማርያም ምክንያት ስለሆነች ዓለሙ እንዲድን አዳኙ ክርስቶስ በማኅፀኗ አድሮ እንዲድን ምክንያት ስለሆነች አንድ። ሁለታ ደግሞ ድንግል ማርያም የአምላክ እናት አይደለች የሚል ክርክር ተነስቶ ነበር። አየህ፣ ድንግል ማርያም የአምላክ እናት አይደለችም። ድንግል ማርያም የወለደችው ሰው ብቻ ነው። ከተወለደ በኋላ ነው አምላክ የሆነው የሚል ክርክር ነበረ። ስለዚህ ያንን ክርክር ደግሞ ድል ካረጉ በኋላ ይሄን እንደ ምስክር እንዲሁም ማለት ነው ይኸው የአምላክ እናት ናት፣ እርሷ የጌታ እናት ናት፣ እርሷ የእግዚአብሔር ልጅ በኋላም ደግሞ የሰው ልጅ የተባለው የክርስቶስ እናት ናት። ይህንን የሚክዱ ስላሉ ይህን እየመሰከሩ ይህንን በጸሎታቸው እያነሱ እየመሰከሩ ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም የከበረች ናት፣ ድንግል ማርያም ልክ ገብርኤል እንዳመሰገናት ከመንፈስ ቅዱስ ተምረን ገብርኤል እንዳስተማረን ኤልሳቤት እንዳስተማረችን አድርገን ያን ሁሉ ይዘን መንፈስ ቅዱስ ስለሷ ያናገረውን ነገር ትውልድ ሁሉ መናገር ስላለበት ይህን ሁሉ አድርጋ ቤተክርስቲያን ይህን አስቀመጠችልን ማለት ነው። አባታችን የተጨመረ አይደለም። አባታችን ኦልሬዲ አሜን ያለን ጊዜ ጨርሰናል። እመቤታችን ግን የገባበት ምክንያት እንዳልኩ ይህን ሁሉ ነገሮች በውስጡ የያዘ ስለሆነ ለአዲስ ኪዳኑ እርቅ ጅማሬ የሆነች ለአዲስ ኪዳኑ እርቅ እናት የሆነች ለአዲስ ኪዳኑ መድኃኒት እናት የሆነች ከልጅ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከደሟ ደም ነስቶ ሰው የሆነባት ስለሆነች እመቤታችንን በእርሷ የተደረገውን ድንቅ የመንፈስ ቅዱስ ስራ ለእርሷ ብቻ የተደረገውንም ይህን ሁሉ እያነሳን የምናውሳበት የምንዘክርበት የሰላምታ ጸሎት ይባላል። ይህ ክፍል ባይዘወይ ሰላም ለኪ ሲጀምርም ለዛ ነው ሰላም ላንቺው ብለን የምንጀምረው። ስለዚህ የሰላምታ የአክብሮት ፍቅራችንን አክብሮታችንን ክብራችንን የምንገልጥበት ለአምላክ እናት የተደረገ ጸሎት ነው እንጂ አባታችሁ ላይ የተጨመረ አይደለም። መልሼልህ እኮ ሌሎቹ ግን የሚጨምሩ ከሆነ የጨምሩ እነ ስፒሮስ እና ሌሎች እግዚአብሔር ሻሬዶ ቴንኪው እግዚአብሔር ያክብርልኝ። ምን እንዳለበት ነው የነገራቸው። ማንም ሰው በዓለም ላይ ይሄን ብቻ አይደለም የሚጸልየው፣ ሌላም ጸሎት አለ። እንዳውም ሮሜ 8:26 ላይ መጸለይ ስለማንችል መንፈስ ቅዱስ በውስጥ ሆኖ እንደሚጸልይ ይናገራል፣ ያስተምረናል ይላል። ኦልሬዲ እኮ ይህንን ጸሎት ያውቃሉ፣ ሌላም ጸሎት እኮ ያውቃሉ አይሁዶች። ግን ጸሎት እንዴት መሆን እንዳለበት ነው የሚናገረው እዚህ ጋርና ይህን ብቻ ጸልዩ ይሄ ብቻ ጸሎት ነው ሚል አይደለም።